ሰላም እንዴት ናችሁ? ዛሬ ደግሞ ስለ ሙስሊሞችና ስለ ድመቶች 4 እውነታን እናያለን። አንደኛ፣ ድመቶች በእስልምና እንደ ንጹህ እንስሳት ይቆጠራሉ። በእስልምና ውስጥ ድመቶች እንደ ንጹህ ተደርገው ይወሰዳሉ። ለዚህም ነው ወደ መስጊድ እንኳን እንዲገቡ የሚፈቀድላቸው ከሌላ እንስሳት በተለየ። ሁለተኛ፣ ነቢዩ መሐመድ ድመቶችን ይወዳሉ። ነቢዩ መሐመድ ሙኤዛ የምትባል ድመት ነበራቸው። በአፈታሪክ መሰረት እሷ ስትተኛ እንዳትረበሽ ልብስ ቆርጠው ነበረ። በእስልምና አንዲት ድመት ምግብ ወይም ውሃን ከወሰደች አሁንም ሐላል ናት፣ ማለትም ተፈቅዶላታል፣ ንጹህ ነች። አራተኛ፣ በድመቶች ላይ ግፍ ፈጽሞ የተከለከለ ነው። በእንስሳት ላይ ስቃይ ማድረስ ኃጢአት እንደሆነ ቁርአን፣ ሐዲስ አበክረው ያሳያሉ። በተለይ ድመቶችን በደንብ ሊታከሙ እና ሊንከባከቧቸው ይገባል። የቤት እንስሳት ብቻ አይደሉም፣ የርኅራኄና የፍጥረታት ክብር ናቸው። የእንስሳት ፍቅር የእስልምና አካል አንዱ ነው። ስለሰማችሁ